ተደርበሽ አረገሽው ሩታ አረገዘች ሲባል ነው አንቺም ቀጥሎ እኔ አርግዤ ነው ብለሽ ይጣ። እሺ አሁን ሌላው አሁን ስለሌላ ራስ ማንሳት ካይተበከበለ ራስ ወጪ አሳስቦ ነው ወይስ ምንድነው? ማን ቅቀት አቀኛለሁ እኮ እሺ ዛሬውን ሄደ ሐኪም ቤት እውነት ካለ ያለው እኮ ደፋር ነው አይደል? እውነት ካለ ሐኪም ቤት ሄደ ቼክ ተደረጋለሽ። በሙሉ ኮንፊደንስ እኮ አሳየው። ግን አንተ ለምንድነው የምትጠራኝ? ከዚህ በኋላ ከህይወታችን ውጪ ምናምን ብለህ ሁሌ እኔን ከመጥራት የማታርፈው ለምንድን ነው? ምንም ነገር የለም። ሲቀጥል ምንም አይነት ልጅ ሆድሽም ላይ የለም። አውቀሽ ነው እያልኩኝ ያለሁት ማለት ነው። ይሄንን እውነታ ነገርያት ነው እያልኩሽ ያለሁት። ሌላ ነገር መዘበራቁን ትተሽ ማለት ይቻላል። ወረቀት አለኝ ምናምን ብዙ ነገር እያልሽ ነበርና ያ ነገር አሁን ላይ አንቺም ላይ ምንም የሚያስታውቅ ነገር አላየንም ከይቅርታ ጋር እኔ ልጅ ግን ጤነኛ አይመስለኝም። እኔ በጣም እየገረመኝ ያለ ልጅ ቢሆን አብርሃም ነው። ለእኔ ቋ አይደለም አትድረሽብን፣ ህይወታችንን እንኑር በቃ ተይን ምናምን። ትናንትና ብዙ ሩቅ አትሂዱ ትናንትና ሲላት የነበረው አሁን ደግሞ ተገልብጦ መጥቶ ኧረ ወይኔ ጉዴ! ኧረ ዘንድሮ የት እንሂድ? አሁን ደግሞ ተገልብጦ መጥቶ የሚለው ነገር ሌላ እኔ አረምባና ቆቦ አሁን ደግሞ እንደዚህ ነሽናን አንተ ለምን ከህይወት አትወጣም ወይስ ሁለቱንም? እኔ እንጃ። እኔ ሩታን በምን መልኩ እየተበቀላት እንደሆነ ነው ነው የሚያስታውቅም ነገር ያየነው ነገር የለም። ሲቀጥል ደግሞ ነገሩንም እንዴት ነው ተደፋፍኖ እንዲታለፍ ነው ያደረግሽው ማለት ነው። አሁን ግን ነገሮችን ማወቅ ስለምንፈልግ ከቻልሽ አሁን ሐኪም ቤት እንሂድና ያለው ነገር ቼክ ማድረግ እንፈልጋለን ሁላችንም ማለት ነው። ስለዚህ ይሄንን ነገር ግዴታ እኮ አይደለም። እሷ እኮ ለአንተ ማስረዳትም ለአንተ ሄደ እንድታይ ምናምን ማድረጉ አለች። በቃ ኦልሬዲ ካረገዘች የራሷ ኃላፊነት ነው። ሰጣታል እኮ አይደለ? አይመለከተኝም ምናምን ብላል አይደለ? ሶ የራሷ ኃላፊነት ነው፣ ራሷ ትወጣለች። አሁን ከመሬት ተነስተ እንዴ ማወቅ መቻል አለብን። ለምን ነገ ከነገ ወዲያ እርግጠኛ ባልሆንኩበት ነገር ላይ ሁልጊዜ አእምሮ የምንትን እያለ የተጨናነቀ መኖር የለብኝም አይደለ? ስለዚህ እርግጠኛ መሆን እፈልጋለሁ ካንተ ነው። እኔ አብርሃም ዳኒ ሊሆን ከኔ ከሆነ ደግሞ ስለዚህ ሆልሽ ላይ ስላለው ልጅ ያገባኛል ማለት ነው። ሰላም ግዴኛ ያያያት ቆይ አውራ አዳመጥኩ። አዳምጠኝ እሺ። ትጠይቀኝና ልመልስልህ ነው የመጣሁት። ስለዚህ አዳምጠኝ። መመለስ ያለብኝ መልሽልኝ። እኮ በዚህ አጋጣሚ እውነትም ካልሆነ ውሸትሽም ከሆነ ያን የሚተናገርሽው ነገር ውሸት ከሆነ ዛሬ ነግረሽን ትናንትና ለምን አላነሳውም? ትናንትና ከህይወታችን ውጪ ስትላት ይህንን ነገር ለምን አላነሳውም? አሁን ቀጠሮ ለምን አስፈለገ? ለምን ማግኘት አስፈለገ? እኔ በጣም ግራ የሚያጋባኝ ነገር ምንድነው ከሷ ራስ ላለመውረድ የምትሄደው ርቀት ነው እንጂ ይሄ ቀጠሮም አያስፈልገውም፣ ደብዳቤም አያስፈልገውም እኮ። ለምንድነው አንተ ራስህ ከሷ ህይወት ለመውጣት በዚህ ደረጃ የከበደህ? ለምንድነው መቀበል ያልቻልከው? አንተ ትናገረዋለህ፣ መልስ አንተ ታፈርሰዋለህ። እንዴት ልጅ ለምን ብቻዋን አትተዋትም? በቃ እኔ አሁን በጣም ሳይድ እያስኩ ያለውበት ነገር ምንድነው በጣም ሞከርን። አሁን በሱ በኩል ያለው ነገር ከመገፋፋት ወደ ጥላቻ ሄደ። ስለዚህ በደንብ ያስታውቅበታል። ነገርም የማስረዳትም ግዴታ የለብኝም። ይሄን ማወቅ ለፈለግሽው ሄርሜላ ተቀበለኝ። ይሄን እኔ የሚመለከተኛል ጉዳያችሁ በግልጽ አማርኛ እየተጠየቅናችሁ ያለው ነገር እኮ ካለ ምን አገባሽ አንቺ? ግዴለሽ አይ እኔ የሚመለከተኛል አልሽ። እዚህ ጋር ቆም አያገባሽም ለማለት አያገባሽም እኮ እንዴ። እሺ አሁን ክርክሩን ተውና አይደለም እውነቷን እኮ ነው። ሄርሜላ የምትባል ሴት እዚህ ጋር ምን አገባት? ለምንድን ነው አንዳንዴ በህይወታችሁ ውክልና የማያስፈልጋቸውን ሰዎች ጥልቅ ብላችሁ የምትገቡት? እኔ እኮ የእውነት ሀሳብ መስጠት ሌላ ነገር፣ እዚህ ጋር ደግሞ አቀሳስሮ ሌላ ነገር ውስጥ መምጣት ሌላ ነገር። እኔ በጣም ግራ የሚያጋባኝ ጥያቄ እንግባ እንዴ። ፈጣሪ ወይ እኔ የምልህ አንተ ማወቅ ስትፈልግ ማወቅ የምትችልበት ጊዜ አለ። ካልተመቻ አልተመቸህም ምናምን። ከዛስ እኛ ደግሞ አንተ ማወቅ ስትፈልግ እኛ አንተ ማሳወቅ ግዴታችን ነው። ሩታ ይሄንን ነገር አሁንም የመጣንበት ምክንያት እሷ ጋር በአንቺ በኩል ባሉም ሰዎች ይሁን አንቺም ሁኚ የምናውቀው ታሪክ የለም፣ ግን ቴክስቶች እየደረሳት ነው ያለው። ወይ ታዲያ እኔ ያገባኛል እኮ ቴክስቶች እየደረሳት ነው ያለው። እሷ ጋር ያገባኝ እንዴ ይድረሳት አገባት እንዴ ሩታ እኔ እንዴ ምንድነው ይሄ ልጅ ግን ምንድነው? አንዳንዴ እኮ ግራ የሚያጋባ ሁኔታ ውስጥ ነው የሚለውን ስሙት። አንቺም ሁኚ የምናውቀው ታሪክ የለም፣ ግን ቴክስቶች እየደረሳት ነው ያለው። እና ምን አገባት? ያገባኛል ቴክስቶች እየደረሳት ነው ያለው። እሷ ጋር ያገባኝ ይድረሳት ምን አገባኝ? እሺ ስለሱ አይባሽም እየተጠየቅን ያለውን ነገር ውስጥ ላይ ፍራቻ ከሌለና ውሸት ከሌለ ለምንድን ነው እናንተ ራሳችሁንም አትተዋት እንዴ?
ለምን ከህይወቷ እናንተ ራሱ አትወጡ? ምን ይችል ልጅ እኮ በቃ ወጥራችሁ ግራና ቀኝ ያዛችኋት። እኔ እኮ እንዴ ምን ታደርግ እስኪ አሁን? እሺ እዚህ ጋር ያገባሻል፣ እዚህ ጋር እንትን አይልሽም። ምን ታደርግ? ከዚህ በላይ በምን መልኩ ኃላፊነቷን ትወጣ? እዚህ ጋር ኮኔ አንዴ በዚህ ይላታል፣ አንዴ በዛ ይላታል። መልሶ አንቺ ነሽ እየመጣሽ ይላታል። ደግሞ መልሶ እንትን ይላል። አማርኛ መናገር ነው ነገሮችን በዚህ ግባ በዚህ ወጣ ማለት አይጠበቅበትም። አንድ ሰው ቀጥታ ሲያወራ ቀጥታ የመመለስ ግዴታ አለብሽ ብዬ አስባለሁ። አይለብም እንደ ተማረ ሰው ማለት ነው። ቀለው ማለት አይጠበቅብሽም። ወደ ግራ ወደ ቀኝ ማለት አይጠበቅብሽም። በቀጥተኝነት ከዚህ በፊት አርግዣለሁ፣ ሁለተኛ ልጅ አርግዤልሃለሁ እያልሽ የነበረው ነገር አዲስ ህይወት እንደጀመረ አውቀሻል አብርሃም። ስለዚህ ይሄን የመጠየቅ ደግሞ መብት አለኝ። ካልተዋጠልሽ ይዋጥልሽ። ኦፍ ኮርስ መብቴ ስለሆነ ነው እዚህ ድረስ የመጣሁት። ስለዚህ ጥያቄያችንን ለመመለስ ሬዲ ሁኚ። አይ አብርሃም ሊመለስልኝ ፈልጌ ነው እርግዝናው ውሸት ነው ካልሽ ኦኬ እንቀበላለን። ምን ቤት ነሽ? ለእናንተ ማስረዳት አይጠበቅባትም። በቃ ከህይወቴ ውጭልኝ አልካት፣ ከህይወቴ ወጣች። እኔ ደጋግሜ እናገረዋለሁ። አሁን በዚህ ደረጃ አንገት ለአንገት መተናነቁ ምን አስፈለገ ነው ንግግር? አይ እርግዝናው ደግሞ ካልሽ ምንም ችግር የለውም። አራታችንም ሄደን ቼክ የምናደርገው ነገር ይሆናል። ቼክም አላረግም ምንም የመመለስ ግዴታ የለብኝም። አያገባችሁ። ፍላጎትሽ ምንድነው? እንዴት አያገባችሁ? አያገባችሁ። የመመለስ ፍላጎት ካላት ፍላጎትም የለኝም ዳንሻ፣ ፍላጎትም የለኝም፣ የመመርመርም ፍላጎት የለኝም፣ ግዴታም የለብኝም። ምክንያቱም ያኔ በኮንፊደንስ ያን ነገር እናድርግ ስለ አንተ ምንም ራስ ላይ ኮንፊደንስ የለ፣ ራስ ላይ መተማመን የለ። የእውነት ሞራሉ ቢኖር ኖሮ ሄደት አድርገው ነበር። ሩታ የዛኔ ሳልተማመን ቀርቼ አይደለም ሳልተማመን ቀርቼ ምናምን ነገር ራሴን ሳላምን ቀርቼ አይደለም፣ ግን ውሸት እንደሆነ ውስጤ እየነገረኝ ስለነበር ነው። አለቀ። ውሸት ብለህ ካመንክ ውሸት ነው ብለህ ይሄ ነገር ሊፈጠር አይችልም ሊሆንም አይችልም ውሸት ነው ብለህ ካመንክ እሷም ካላወጣችሁ ውሸትነቱን አምነህ ለመቀመጥ ለምን አልፈለክም? እውነቱ ሲወጣ ኦልሬዲ እኮ ሆድ እኮ ተደብቃ እኮ በሚስጥር አትወልደው። ቀን ይሄድና ከዛ በኋላ እኮ ይገለጣል አይደለ? ያኔ ሲገለጥ ማየትና ማረጋገጥ ትችላለህ። አሁን በዚህ ደረጃ እውነታውን እንትን ለማድረግና ሰው ለማሸማቀቅ መሞከር ምን አመጣው? ምን ያስፈልጋል ነው ጥያቄ። አሁንም ቢሆን እውነት አለሽ እያልኩኝ አይደለም ያለው፣ ወይም እርጉዝ ነሽ እያልኩሽ አይደለም። ግን ደግሞ ጀስት የሰው ልጅ ነን፣ አእምሯችን ላይ የሚፈጥርብን ነገር አለ። ስለዚህ ያንን ነገር እኛ ምን ታማውን ስለምንፈልግ ሄደን ቼክ እናድርግ ሐኪም ቤት ኦኬ ካለም ከዛም በኋላ የሚወሰነው ነገር እንወሰናለን። አይ ከሌለም ደግሞ አለቀ በቃ። አንቺ ላይ ምንም የምንፈጥረው ነገር የለም እኮ ሩታ ለምን ዋሸችኝ ወይንም ለምን እንደዚህ ያደረገች ምናምን ብዬ አንቺን ሌላ ነገር ውስጥ ላስገባ አይደለም አይደል እንዴ? አገባኝ እኮ አሁን እኮ እኔ በጣም ግራ የሚያጋባኝ ነገር በጣም ሩታ ላይ አትርሽኝ። እኔ እኮ ደግመ ህይወቷ ውስጥ ትመጣለኛ ብለን ነበር። ትተላተዋት ርቀህ ላትርቃት አሁንም እንደምትወዳት ከሄርሜላ ጋር በእልህ ፍቅር ሳይሆን እልህ እሷ ጋር እንዳደረገ እያወቅን ነው እኮ እንትን እያልን። ስለዚህ ለምንድን ነው ስትመጣ ትሄዳለህ፣ ስትሄድ ደግሞ እኔ እኮ ግራ የሚያጋባ ጸባይ እያሳያለሁ። አብርሃም ይኸውልሽ ልጅ ጸጋ ነው፣ ልጅ በረከት ነው። ካለም አብርሃም ጥሎኝ ይሄዳል ወይም ደግሞ አብርሃም ከጎኔ የለም ብለሽ እንዳታስቢ። ከዛ በኋላ ተነጋግረን የምንወስነው ውሳኔ ሊሆን ይችላል። ማሸማቀቅ ኧረ ፕሮማክስ ሌላ ታሪክ ደግሞ አሁን ደግሞ የምትለው ምንድነው? አንቺ ካረገሽ ችግር የለውም ተነጋግረን የምንወስነውና ማድረግ ያለብንን ነገር እናደርጋለን ይተውሻል ማለት አይደለ? ሩታ ለዚህ መልስ ከሌለም ደግሞ ዋሽቻለሁና ሰው ጋርስ ያለው አመለካከት ምንድነው እንዳይባል አሁን አብርሃም ጥሎኝ ሄዳለ ሄደም ልውል እኮ አለ እሱ ጥሎኝ ሄዳ አልሄደ ደንታ አይደለም። ላስታውስሽ አለ ልውል አለ የስድስት ወር የሰባት ወር ልጅ አለ። እስከዛሬ ድረስ አብርሃም እንዲህ ነው እንዲያ ነው ብሎኝ የማያውቅም። ተረግዞ እስከሚወለድ እኔ አለው በቃ። ይሄ ደግሞ ግልጽ እውነት ነው። ማን ያወራሽን ተግብሪው በተግባርማ እያየሽው እኮ ነው። በደንብ አድርገሽ እያየሽው ነው። ጥያቄያችን ተደርባ አረገዘችው ተደርበሽ አረገሽው ሩታ አረገዘች ሲባል ነው አንቺ ቀጥሎ እኔ አርግዤ ነው ብለሽ አረገዞች ናቸው። ሁለት አርጉዝ ናቸው። አሁን ራሱን ጋር መታረቅ ነው ያቃተው። አብርሃም የማስረገዝ ችግር የለበትም። እሺ አሁን ሌላው ሌላ ሩስማን ተከታተለ ራስ ወጪ አሳስቦ ነው ወይስ ምንድነው ማወቅ የፈለክበት? ችግር የለውም የለሷ ራስም ተርፋለሁ። ችግር የለውም። እኛ አሁን ማወቅ ነው የፈለግነው። አሁን ማወቅ ነው የፈለግነው። ሩታ ሰምያለሽ። ሌላ ነገር እኮ እኛ እያወራን አይደለም አይደል እንዴ? አልነግርህም። ማወቅ ነው የፈለግነው ትክክለኛው ነገር። አያገባህም። እርግጠኛ ነኝ። አያገባህም። ነገ ከነገ ወዲያ ምንም አይነት
ሪስክ እንደማልወስድ እየነገርኩሽ ነው። እንኳን እርግጠኛ ባልሆንክበት ቀርቶ በልዑልም ሪስክ ውሰድ ብላ ደረትን ነፍተህ አውርታ አታውቅም። ዛሬ ላይ ብላ እንኳን እርግጠኛ ባልሆንክበት ቦንክበትም ላይ ኃላፊነትን አልተወጣህም እያለችው እኮ ነው። ትክክል። አክተር ያጫውት። እሺ ገባ አይደለ? አዎ። ስለዚህ ጥያቄ በአግባቡ መመለስ የተሻለ ነው። ለምን ነገር ተናገሩ። ማንነና ነው መመለስልህ? ማናችሁ? ምንድናችሁ? አርግዣለሁ ብለሽ ስትመጪ ማን ነው ብለሽ አስበሽ ነው የመጣሽው? ታዲያ አልተና አረጋግጡ። ያው ልሽ ያኔ ታይም እንደዛ አይነት ነገር ተፈጠረ። ዩ ከዚህ በላይ እኮ እሱን በጣም ሊሰማው የሚችለው እኔ እውነት ለመናገር ሄርሜላ አላረገሽም፣ አታስመስይ አባት እንደሆነ ማስረዳት ስላለባት ነው የመጣችው። አሁን ላይ ደግሞ አንቅሬ ተፍቼሻለሁ፣ ከአንቺ ጋር ህይወትም ምንም የለኝም፣ ከህይወቴ ውጪ ላይሽም አልፈልግ፣ አትበጥብጪኝ ካላት ምንድነው ማድረግ አለ? መተው ነው። ስተው ደግሞ አትርሺም ብሎ የመጣው እሱ ነው እንዴ። የዚህ ፉን ማለት ነው እኮ ግራ ገብት የሚል በጣም የዛኔ ለምን አሁን ይኸውልህ በጣም ያልኩ ነው። አንተ በምትፈልገው ጊዜ ያንተን ሐሳብ የመሙላት ግዴታ የለብኝም እያልኩ ነው። እሺ ሰማይ ምናልባት ሩታ አሁን ላይ ይሄ የሆነ ጋጠወጥ ባህሪ እያሳየሽ ነው ያለሽው። ብትታከይ ነው የሚሻለው። ያንቺ ባህሪ አይደለም። ገባሽ? ትክክለኛ ባህሪሽን ወደ ራስሽ ብትመለሽ ይሻላል። አሁን ያም ሆነ ይህ እንሂድ። ጋጠወጥነት እንዴት ነው ሩታ? አሁን ሌላ ወሬ ካንቺ ጋር ተርፎ ማውራት አልፈልግም። በአጠቃላይ እንሂድ፣ ቼክ እናድርግ። ከሌለም ደግሞ የለም በይን፣ አለቀ። ከዛ በምንም አይነት የሚያገናኘንም ነገር የለም። ራስሽ የፈለግሽው ነገር መሆን ትችያለሽ። አለቀ በቃ። አይ ካልሽ ደግሞ መሄድ ትችላላችሁ። የሚያገናኘን ነገር የለም። ግን ደግሞ አንተ በግድ መገናኘት እየፈለክ ነው። በቃ በማይመለከት ርዕስ ውስጥ እየገባ ከተው ለምን አርግዣለሁ ብለሽ ልመጣሽ ነገር ደግሞ በስንት ትናንትና ለምን አላነሳችሁትም እንዴ? አሁን ለምን አርግዣለሁ መጣው ሲል ትናንትና የት ነበራችሁ እነ ሜቴ እንዴ? ለምን አስተዋት የሚችል ልጅ ሃይ አርግዣለሁ ብሎ የማይመለከተው ከሆነ የሚመለከተው ጋር ሄደሽ አርግዣለሁ ማለት ነው። ሩታ ምን አይነት አማርኛ ነው የምታወሪው? ይመለከተዋል ብለሽ አስበሽ መሰለኝ እዚህ ድረስ መጣ። አንቺ ደስ ባለሽ ጊዜ አንቺ ማወቅ በምትፈልጊ ጊዜ መመለስ ግዴታ የለብኝም። ሄይ እሺ በቃ ሲቀጥል ደግሞ አንተ በተግባር እኔ በማወራው ነገር ሜቢ ሊደብር ይችላል። አንተ በተግባር ጋጠወጥነትን እያሳየ እኔን ጋጠወጥልትን እሺ ትርፎሪ ባንነጋገር ሞር የተሻለ ነው። መሄድ ትችላላችሁ። በቃ ግራ የተገባ እንደ አብርሃም የለም። እውነት ለመናገር በጣም አሁን እንግዲህ ሶስተኛ ጊዜ እንግዲህ የተወዛጋ ማስረገዝ ውስጥ ነው የገባውና በዛኛውም ኃላፊነቱን አልተወጣም፣ ከሩታ ጎን አልቆመም። አሁን ደግሞ ከዚች ከድንጋይ ራስ በጣም በጥባጯ ጋር እውነት እኔ እንደዚህ ይቅርታ እንደዛ ልላት የቻልኩት በጣም ወጥ የሆነ እንትን ነው እንትን እያለች ያለችው። እኔ ምን ማለት እንዳለብኝ አላውቅም። እኔ አብርሃም በቃ በስነ ስርዓት የሆነ ተቋም ውስጥ ገብቶ መመከርና በስነ ስርዓት የስነ ልቦና እንትን ያስፈልጋል። ግራ ተጋብቶ ነው ያለው።